በእውነት እኛ ለኛ አንሆንም። እግዚአብሔር ነው ለኔ የሚያቀልኝ ፕሮግራም እሱ ውስጥ ነው ያለው። እኔ ካልነገረኝ አላውቀውም። ኮምፕሌን ላረገው አልችልም። ሸክላው ነኝ። በዚህ የሸክላ ዕቃ ውስጥ የተቀመጠ በጣም የከበረ መዝገብ አለ። ይሄንን መዝገብ አያሌ ሕዝብ ሊያየው፣ አያሌ ሕዝብ ሊያነበው፣ አያሌ ሕዝብ ሊሰማው ይገባል። ይህንን የከበረ መዝገብ ይዘን እንዳንሞት ወዳጆች፣ ይመንዘር፣ ይውጣ፣ የፈለከውን አርግ፣ ይኸው እኔ ሸክላው ነኝ አንተ ሰሬ ነህ ብለን እጁ ላይ ራሳችንን አኑረን ፈቃዳችንን እንስጥ። ቢያመንም የእግዚአብሔር ይሻላል። እግዚአብሔርን ጠጋ ብሎ ያየ ሰው እኮ በጣም ነው የሚጠጋው። ምንም ያላየ ነው ምን አለና የሚለው። ስለዚህ በደንብ እንጠጋው፣ የበለጠ ይስራ። በደንብ እንጠጋው፣ የበለጠ ይሙላን። በደንብ እንጠጋው፣ በውስጣችን ያስቀመጠው ምንም ሳይቀር አንጠፍጥፎ ይጠቀመው። ኤርምያስ 18 ከቁጥር 1 ጀምሮ እስከ ቁጥር 6 ያለ የጌታ ቃል ክፍል አነባለሁ። በጌታ በኢየሱስ ክርስቶስም የምንወደው የጌታ ቃል እንዲህ ይላል። ከእግዚአብሔር ወደ ኤርምያስ እንዲህ የሚል ቃል መጣ። ተነስተ ወደ ሸክላ ሰሪው ቤት ውረድ፣ በዚያም መልእክቴን እሰጥሃለሁ። እኔም ወደ ሸክላ ሰሪው ቤት ወረዱ። ሸክላውንም በመንኮራኩር ላይ ይሠራ ነበር። ከጭቃ ይሠራው የነበረው ሸክላ በእጁ ላይ ተበላሸ። ሸክላ ሰሪውም በሚፈልገው ሌላ ቅርጽ መልሶ አበጀው። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የእስራኤል ቤት ሆይ ሸክላ ሰሪው እንደሚሠራው እኔ በእናንተ ላይ መስራት አይቻለኝምን? ይላል እግዚአብሔር። የእስራኤል ቤት ሆይ ጭቃው በሸክላ ሰሪው እጅ እንዳለ እናንተም እንዲሁ በእጄ ውስጥ ናችሁ። ኤርምያስ ምዕራፍ 18 ላይ ያለ የጌታ ቃል ክፍል ነው አስቀድመን ያነበብነው። እግዚአብሔር ለኤርምያስ ስለ ሕዝቡ ስለ እስራኤል የተናገረው ድምፅ ነው ወይንም መልእክት ነው። እግዚአብሔር ኤርምያስን ተነስና ወደ ሸክላ ሰሪ ቤት ሂድና ዛሬ መልእክት የምሰጥህ ሸክላ ሰሪ ቤት ነው ብሎ ወደ ሸክላ ሰሪ ቤት ልኮት ኤርምያስ ቤቱ ቁጭ ብሎ ወይንም እየጸለየ አይደለም መልእክት የተቀበለው። ሸክላ ሰሪ ቤት ሄዶ ሸክላ ሰሪውን አይኑን እያየው ነው መልእክት እግዚአብሔር የሰጠውና የብሉይ ኪዳን ነቢያት በጣም ያስደንቀኛል። ልምምዳቸው ያስገርመኛል። እግዚአብሔር የሚሰጣቸው ዳይሬክሽን ከባድ ነው። በጣም የምደነቀው ግን የነሱ መታዘዝ ነው። አሁን ኤርምያስ በጣም ከባድ አይነት የነቢያት ሕይወት ያሳለፈ ሰው ነው። ወደ 4 የሚሆኑ ነገስታት ዘመን ላይ ያገለገለ በጣም ታላቅ የሚባል ነብይ ነው አይደል? በእስራኤል ታሪክ ውስጥ በይሁዳ ካገለገሉ በጣም ታላላቅ ነቢያት መካከል አንዱ ይሄ ነብዩ ኤርምያስ ነው። በራሱ መጽሐፍ ላይ ብቻ ሳይሆን በሌሎች መጽሐፍትም ላይ ነብዩ ኤርምያስ ተብሎ ተጠቅሷል። ባይዘወይ ሁለተኛ ዜና ላይ፣ ዳንኤል መጽሐፍ ላይ፣ እንደገና በአዲሱ ኪዳን ደግሞ ጌታችን ኢየሱስ ክርስቶስ ከተመሰለባቸው ነገሮች አይደል? ሰዎች እኔን ማን ይሉኛል ሲባል አንደኛው የተገመተው ግምት ኤርምያስን ይመስላል ይሉሃል ነው። እና በጣም ተጽዕኖ የነበረው ረጅም ዘመን 4 ነገስታት የሸፈነ ልክ እንደ ነብዩ ኢሳያስ ማለት ነው። ወደ 4 ነገስታት የሸፈነ በጣም ሰፊ ዘመን ያገለገለ ታላቅ ነብይ ነው። ኖርማሊ የተነበየው ትንቢትም የዋዛ አይደለም አይደል? 52 ምዕራፍ እኮ ነው። የኤርምያስ መጽሐፍ እኮ 52 ምዕራፍ አካባቢ ያለው በጣም ትልቅ ነው ማለት ነው። ምናልባት ከኢሳያስ ቀጥሎ ረጅሙ ነው አይደል? ኢሳያስ 66 ይመስለኛል። ረጅሙ ነው የኤርምያስ መጽሐፍ። ወደ 52 ምዕራፍ አካባቢ ተንብዮአል። ከእስራኤል ተነስቶ ነው መተንበይ የጀመረው። በሕፃንነቱ ነው እግዚአብሔር ነብይ ያደርጋል ያለው ምዕራፍ 1 ላይ ሁላችሁም እንደምታውቁት በብላቴንነቱ ነው እግዚአብሔር ተገልጦለት መጥቶ በሆድ ሳልሰራ አውቄሃለሁ ነው ያለው። ከዛ ከማፀን ሳትወጣ ቀድሼሃለሁ። አውቄሃለሁና አውቄሃለሁ ያለው ሳልሰራ ነው። ቀድሼሃለሁ ያለው ሳትወጣ ነው። ከተሰራ በኋላ ነው የቀደሰው ነው አይደል? ያወቀው ሳይሰራው እና እንደዛ ብሎታል። እና ገና በእናቱ ሆድ ውስጥ እያለ ነብይ ትሆን ዘንድ ቀድሼሃለሁ ማለት ለይቼሃለሁ ማለት ነው አይደል? አሁን ሴፓሬት አድርጌሃለሁ፣ አፖይንት አድርጌሃለሁ፣ ነብይ ነህ አለው እግዚአብሔር። በጣም በልጅነቱ ስላገኘው የካህናት ቤተሰብ ነው። በነ ሰለሞን ዘመን የነበሩት የነ አብያታር ላይን ውስጥ ያለ የካህናት ዘር ውስጥ ያለ ነው። ክህነት በመወለድ የሚገኝ ነው። በብሉይ ኪዳን ላይ የካህናት ፋሚሊ ውስጥ የተወለደ ሰው ካህን ሆኖ ይቀጥላል። ነብይነት ግን ስጦታ ነው። ስለዚህ ይሄ ልጅ ልክ እንደ ሕዝቅኤል ሁሉ በካህን ፋሚሊ ውስጥ ነው የተወለደው። ግን በኋላ ላይ ደግሞ እግዚአብሔር ነብይነትን በላዩ ላይ ጨምሮለታል። አይ ዶንት ቲንክ እኔ ምንም ሳጣና የክህነት አገልግሎት ሲያገልግል አላየሁትም።
በጣም ሰፊ ሽፋን ሰጥቶ የሚያገለግለው የነብይነት አገልግሎቱ ላይ ነው። እስራኤልን እንደ አገር በጣም አስጨናቂ ትንቢት የተናገረው ኤርሚያስ ነው። በዚህም ትንቢቱ ምክንያት እጅግ በጣም በስቃይ ውስጥ ያገለገለ ደግሞ ነብይ ነው። ኤርሚያስ ሌላኛው ስሙ አልቃሻው ነብይ ነው አይደል? አልቃሻው ነብይ ነው ሌላኛው ስሙ። አልቃሻው ነብይ ተብሎ ነው የሚጠራው። በጣም እንባ በእንባ ነው ይላል። ትንቢት መናገር አያቆምም። ነገስታት መጥተው ዋጋ ያስከፍሉታል፣ ይረግጡታል፣ በጣም ያሰቃዩታል። እግዚአብሔር መጥቶ ደግሞ አድነሃለሁ አይደለም የሚለው ወደ እኔ ጩህ ነው የሚለው እና መጮህ ነው በቃ ስራው። ወደ ጎን ይጮሃል። ሲጣላ ነው የሚውለው ከሰው ጋር። ወደ ላይ ይጮሃል፣ እግዚአብሔር ያድነኝ ይላል። እግዚአብሔርም ቶሎ አይመጣለትም፣ ደግሞ ያሰቃየዋል። እንደውም ምዕራፍ 20 እኔ በጣም የምወደው ክፍል ነው። ምዕራፍ 20 ላይ እግዚአብሔርን ኤርሚያስ ይሞግተዋል አይደል? እግዚአብሔርን ይጠራውና ከዛሬ ጀምሮ ይለዋል፣ እሺ ሲለው ትንቢት የሚባል አልናገርም አለው። ለምን ሲለው እያታለልከኝ ነው አለው። ምን ብዬ አታለልኩ ሲለው ሂድና ጥፋት አለ በል ትለኛለህ። እሺ ብዬ እኔ እጄ ጥፋት እላለሁ። ጥፋት ይመጣል ሲል ህዝቡ ብርክክ ብሎ ይቅርታ ሲጠይቅ አንተም ደግሞ ጥፋት አታደርግም ውሸታም እያስባልከኝ ነው። ስለዚህ እኔ ጥፋት እላለሁ፣ አንተ አታጠፋም ትምራለህ። ስለዚህ ውሸታም እያረከኝ ነው። ከዚህ በኋላ እንዳትናገረኝ ትንቢት የሚባል አታለልከኝልና እኔም ተታለልኩልህ ይላል። በጣም እኮ ነው እኮ እናንተ እንደ ትንቢት ለምን ታዩታላችሁ? ወክ እያረጋችሁ እዩት እስቲ። ከሲቃይ እኮ ነው የወጣው። እኛ ጥቅስ ሆኖ ነው እኮ ለኛ። እንዴት አሁን አስባችሁታል? የእግዚአብሔር መንፈስ እንዲለኛል ብዬ እኔ አሁን ቆሜ እንደዚህ ይሆናል ብዬ ብናገርና ነገሩ ባይሆን እናንተ ሰንጋችሁ ስትይዙኝ አስበዋል? አሁን እኔ እግዚአብሔር አላልከኝም አላለህም ውሸትህን ነው ስትሉኝ። ምክንያቱም አሁን ኤርሚያስ ባይዘዌ እግዚአብሔርን አሁን እኮ ህዝቡን እግዚአብሔር ብሎኛል ብሎ ለማሳመን አይጥርም። ከእግዚአብሔር ጋር ነው ጭቅጭ። አንተ ተናግረህ ነው ውሸታም ያስባልከኝ ነው። ስለዚህ አንተ ባትናገረኝ እኔም አላወራም፣ እኔም ውሸታም አልባልም፣ በሰላም እኖራለሁ ሲለው እግዚአብሔርስ እናገርሃለሁ አልናገርም አይለውም። እንዳትናገረኝ አታለልከኝ ተታለልኩ ምናምን ሲል እግዚአብሔር ዝም አለው። ከዛ መጽሐፍ ሲናገር እግዚአብሔር መጥቶ ለኤርሚያስ ተናገረው ይላል። ከዛስ የእግዚአብሔር ድምፅ በልቤም ላይ እንደ እሳት አጥንቴንም በላኝ እጮሃለሁ አለ። አሁን አየህ እናገርሃለሁ ባትናገር ዋ አይደለም የሚለው፣ ዝም ብሎ ነው የሚናገረው። ሂድና እንደዚህ በላቸው ሲለው ዝም ልቤ ነደዳል። እንዴ ዝም ልበላለ? እግዚአብሔር ሉዓላዊ ነው። ሁሌ አስፈቀዶ አይሰራም። እንዳትናገረኝ በል አይቻልም። ኦፍ ኮርስ ሰው ነፃ ፈቃድ አለው ምናምን ብዙ ጊዜ እንላለን። አዎ ግን እግዚአብሔር ሉዓላዊ ነው። ከምድር አፈር አበጅቶ እፍ ያለውን ሰውዬ እግዚአብሔርን እጅ ጠምዝዞ ሐሳብ አያስቀይር። አሜን በሏ። ጸልዬ አልመለስ አለኝ። ለምንድን ነው? ከእግዚአብሔር የልብ ሐሳብ ጋር ካልተስማማ ሳይመለስ ወደ ጌታ ሊሄድ ይችላል ሰውየው። እግዚአብሔር የሚመልሰው በልቡ ውስጥ ያለውን በመንፈስ ቅዱስ አማካኝነት ስትደግምለት ነው። አሜን በሏ። እንጂ ነው የምፈልገውን ደርድሬ ጽፌ አምጥቼ መልስ ፈርምበት ብዬ ሰጠው። እግዚአብሔር ጸለይካው አይፈርምም። አብረን እንጻፈው እስቲ ናት የቆጭ በሊዳ ይሄን እናስተካክለው አብረን ይላል። አስተካክሎ በዘላለማዊ እቅዱና አሁን ደግሞ ከረንቲ ሊያረግ በሚፈልገው ፕሮግራሙ አስተካክሎ ይመልስልሃል። ለዛ እኮ ነው ጸሎት መንፈስ በማይነገር መቃተትኛ ውስጥ የሚማልደው ነው። ምን ማለት ነው? መንፈስ የእግዚአብሔርን ጥልቅ ነገር ያውቃል። ስለዚህ አሁን ተንበርክከ በመንፈስ መጸለይ ምንድነው ጥቅሙ? በእግዚአብሔር ጥልቅ ነገር ውስጥ ያለውን አምጥቶ ይነግራል። በእግዚአብሔር ልብ ያለውን ስደግምለት እግዚአብሔር ያደርገዋል። መለሰልኝ የምትለው እግዚአብሔር የሚፈልገውን ለምነው ሰጥቶ ነው። ጮክ በሉና እግዚአብሔር ሉዓላዊ ነው በሉ እስቲ። ሶቨሪን መሆኑን ማመን አለብን። ታምናላችሁ? ለእንትኑ ነው ልበላችሁ ብዬ ነው። ግን የማያምን ካለም እንዲያምን ነው በዛው። እግዚአብሔር ይመስገን። ኤርሚያስ መጽሐፍ ላይ የምታዩት ይሄንን ነው። እግዚአብሔር በጣም ሉዓላዊ አምላክ ነው። ቀጥሎስ ኤርሚያስ እግዚአብሔር ብሎት እምቢ ማለት አይችልም። እልከኛ እኮ አለ። ከእግዚአብሔር እኮ እምቢ ብሎ እኮ የሚሄድ እኮ አለ። የሚሸሽ አልናገርም የምትለኝን ብሎ እኮ አምጾ እኮ የሚሄድ አለ። ኤርሚያስስ አይችልም የሚለው ኧረ እግዚአብሔር ሆይ ውሸታም ተባልኩ። ከእግዚአብሔር አንጻር ነው አይደል ጭንቀቱ። አሁን እኔ ብቻ ሳይሆን አንተም ነውና በጣም ብሉይ ኪዳን ላይ ሌላኛው ሰው አሁን ያ ማነው ስሙ ሙሴ ትዝ ይላችኋል?
በቃ እኔ እስራኤልን ላጥፋና አለው እግዚአብሔር። ሌላ ህዝብ አምጥቼ የሌላ ህዝብ መሪ ላርግና በቃ ጥሩ ህዝብ አድርጌ ላስተካክዬ ትገባለህ ከነዓን ሲለው ይሻላል ነው እንዴ ያለው። ተንበርክኮ ለመነው እግዚአብሔርን። ህዝቡን ከግብፅ አውጥቶ አጠፋቸው ትባላለህ። አረ ለስም ጥሩ አይደለም? አይገርሟችሁም ሰዎቹ? ከዛ እግዚአብሔር መጣና እንደ ባሪያ እንደ ሙሴ አይነት ትሁት ምድር ላይ የለም አለ። ለእግዚአብሔር ክብር ነው የተጨነቀው። አረ አውጥታችኋል ተብለ ተወርቶ ዝና ተነግሮ ሳያልቅ አጠፋቸው ብትባል ጥሩ አይደለም። ለዛ ነው አይደል ሰዎቹ ባለ ታሪክ ናቸው። ኖሮ ሞቱ አይባልም። በታሪክ መካከል የማይካድ ነገር ሰርተው ነው ያለፉት። እግዚአብሔር በእጃቸው የትውልድን ታሪክ እንደዚህም አድርጎባቸው ያውቃል። ነገስታትን መርተዋል በትንቢት፣ ነገስታትን መክረዋል በትንቢት፣ ለነገስታት አቅጣጫ አሳይተዋል። ጦርነት መርተው ያውቃሉ በትንቢት። የሰራዊት ጌታ እግዚአብሔር እንዲህ ይላል ብለው ቁጭ አድርገው መክረዋል። አገር መክረዋል። የነገስታቶቹ ዘመን እንደሚያጥርም እንደሚረዝምም ነግረዋቸዋል ቁጭ አድርገው። እግዚአብሔር ይመስገን። የኤርሚያስ ትንቢት እንደ ኢሳያስ አይደለም። የኢሳያስ በጣም ሰፊ ሽፋኑ በግጥም ነው አይደል? በዜማ አይነት ፖኤቲክ ነው አቀማመጡ። የኤርሚያስ በጣም ሰፊ ሽፋኑ እንደ ስድ ንባብ ነገር ነው ተደርጎ የተጻፈው። ኤርሚያስ አይደለም አፍተሮ ላይ የጻፈው። እሱ በልጅነቱ ስለሆነ እግዚአብሔር የጠራው መጽሐፍም ማንበብም አይችልም። በጣም እኮ ነው የሚገርመው። መጽሐፍ ማንበብ የማይችል ሰውዬ የተነበየው ትንቢት ነው እና የሚጽፍለት በጣም ወዳጁ የነበረ አብሮት ይኖር የነበረው ባሮክ የሚባል አንድ በጣም የተባረከ ልጅ የኤርሚያስን ትንቢት እየተከተለ ይጽፋል። እንደውም ትዝ የሚላችሁ ከሆነ አንድ ትንቢት ተናግሮ እያለ በሸክላ ዕቃ ውስጥ ሲያስቀምጥ ንጉሡ አውጥቶ ድጋሚ ኤርሚያስ ተናገር፣ ድጋሚ ጻፈው ባሮክ እና ኤርሚያስን ረጅም ዘመን የተከተለው ትንቢቱን ለመጻፍ ብቻ ሳይሆን ወዳጁም ስለነበረ ግብፅ ድረስ አብሮት ወርዷል። ባይዘው ባሮክ ግብፅ ኤርሚያስ እንግዲህ የመጽሐፍ ቅዱስ ላይ እንዴት እንደሞታ አይናገርም። የአይሁድ ትውፊት ግን በድንጋይ ተወግሮ ሞቷል ነው ተብሎ የሚታመነው። ዕብራውያን 11 ላይ በመጋዝ ተሰነጠቁ፣ በድንጋይ ተወገሩ። በድንጋይ ተወገሩ የኤርሚያስ ነው፣ በመጋዝ ተሰነጠቁ የኢሳያስ ነው። ባይዘው እና ይሄ ነብይ በጣም ስትሬት ፎርዋርድ ነው። እንደዚህ ቀጥ ያለ ነብይ ነው። ቀጥ ያለ ነብይ ነውና ግጭት ይበዛዋልና እንደዚህ አይነት የአገልግሎት ዝንባሌ ውስጥ ያለ ነብይነት የምትሉ ሰዎች የኤርሚያስን መጽሐፍ ታነቡት ዘንድ በጌታ ፍቅር እመክራችኋለሁ። በጣም የሚያንጻችሁ ይመስለኛል እና እንትን ያደርጋችኋል። ቀጥተኛ ላመናችኋትና እግዚአብሔር ለሰጣችሁ ነገር ኗሪም ሟችም የሚያደርግ አይነት መጽሐፍ ነው። እግዚአብሔር ይመስገን። እና እግዚአብሔር ገና ሲጠራው ምዕራፍ 18 ትንሽ ነገር ነው የምነግራችሁ ብዬ ነው። ገና ሲጠራው ትዝ ይላችኋል። እግዚአብሔር ጠራው። እግዚአብሔር ይናገር ዘንድ አልችልም፣ እኔ አፌ ምንድነው አፌ ኮልታፋ ነው፣ ያልተማርኩ ነኝ ማለት ነው ባይዘ እንጂ ኮንስትራክቲቭ እንዲ አቀናብሬ ማውራት አልችልም አይነት አይደለም። እኔ እግዚአብሔር ይሄ ሁሉ ካህን ይሄ ሁሉ ምን ባለበት ዘመን እኔን ጠርተ አራ እንዳላሳፍረ ሲለው አይ እኔ ካንተ ጋር ሆናለሁ አለው አይደል? እና እግዚአብሔር አፌ እንዳሰሰ ይላል። እግዚአብሔር አፉ እንዳሰሰ እግዚአብሔር ይመስገን። ጎበዝ ተናጋሪ ያረገው ሳይሆን የሚናገርበት አረገው እና ቃሉን በአፌ ላይ አኖረ ይላል። በጣም እኮ አስደናቂ ናቸው እኮ እነዚህ ቃላት እኮ ደጋግመን ሰምተናቸው እንጂ አስበው አይናገርም ነው። አፌ ላይ ያስቀመጠ ማለት የሚለኝን ነው የምለው አይደል? ፕሮግራም አድርጌ አልናገርም እስኪለኝ ግዴታ ጠብቃለሁ። እኔ የእሱ አንደበቱ ነኝ ማለት ሁሌ እሱ እንዲናገር ጠባቂ ነኝ ነው። ስለዚህ የኤርሚያስ ጆሮ እግዚአብሔር አፍ ጋር ነው። እግዚአብሔር ሲል ምንድን ነው ይላል? እግዚአብሔር ካላለ አይልም ማለት ነው። ይህንንም ከነሱ እንድንማር ጌታ ይርዳል። እና ሲጠራው ገና ምንድን መሰላችሁ ያለው? በእስራኤል አለው ሲል በነገስታቷና በህዝቧ በካህናቷ ላይ ዛሬ አስነስቻለሁ አለው። ድፍን ሀገር ነው ባይዘ በቃ ትጣላለህ አለው። ይመጣሉ አለው፣ ይዋጓል። ማን ነው የሚዋጋው? ነገስታቶቿ። ማን ነው የሚዋጋው? ካህናቷ። ማን? ህዝቡ ይዋጓል አለውና አድን ዘንድ እኔ ካንተ ጋር ነኝና ድል አይነሱም አለው። አሁን እኮ ኦፍ ኮርስ አሜን ያስብላል። ግን ንጉስ መጥቶ ይዋጋሃል። አተራረፍን አስበው። ከንጉስ ጋር ተዋግተህ መትረፍ አይበለው እኮ ከገደል አፍ ላይ ነው የሚያነሳ እግዚአብሔር። ህዝቡ ከንጉስ ብታመልጥ ህዝብ አለ። ከህዝብ አምልጠ ቤተ ክርስቲያን እንዳገባ ካህኑም ጠላት ነው። ከዛ ምን አለው መሰላችሁ? እንደ ተመሸገ ከተማ እንደ ብረት አምድና እንደ ነሐስ ቅጥር አረጋለሁ አለው። ብቻ እግዚአብሔር ከእናንተ ጋር ይሁን። በእውነት ቦልድ ነው ሰውየው፣ በጣም ቦልድ ነው።
እና እንደነ ሐናንያና ሸማያ ነው ስሙ አንደኛው ሐሰተኛው ነቢይ በጣም ፊት ለፊት የተቃወማቸው በኤርሚያስ የንግግር ቃል ሞቱ የተባሉት ነቢያት ማለት ነው። ሞቱ ይላል። ስለዚህ ይላችኋል የብረት ቀንበር የእንጨት ቀንበር ተሸክሞ ኤርሚያስ የሰራዊት ጌታ እግዚአብሔር እንደዚህ ይላል በግዞት ትወሰዳላችሁ ሲል ሐናንያ ነው መጥቶ ከጫንቃው ሰበረው የሚለው መጣና ሐናንያ ከጫንቃው እዛው እኮ ነው ቆሞ እግዚአብሔር እንዲህ ይላል ሲል ህዝቡ እንዲህ ተሰብስቦ ምን ይላል ሲሉ እግዚአብሔር ቀንበር ጭንባችኋለሁ ሲል ሐናንያ ከመሃል ብድግ አለ መጣና ኤርሚያስ ጫንቃ ላይ ያለውን ቀንበር ሰበረው። ኤርሚያስ ቀንበር ይጫናል እያለ የተናገረ ሐናንያ ጮክ ብሎ ተሰበረ ዛሬ አለ። ዛሬ ሰብሬዋለሁ ሲል ኤርሚያስስ ልክ ከጫንቃው ላይ የእንጨቱን ሲሰብር ኤርሚያስ ለምን ሰበር ካንተ አላለውም። ኤርሚያስም አሜን አለ ይላል። ባይዘው እግዚአብሔር ዛሬ ሰብሬዋለሁ ይላል ሲል ኤርሚያስም አብሮ ከህዝቡ ጋር አሜን አለ። ተሰበረ። አሜን። ምክንያቱም እግዚአብሔር ምንም አላለውማ በዛ ሞመንት። ከዛም ኤርሚያስ ሄደ ይላል። በመንገዱ ሲሄድ እግዚአብሔር ኤርሚያስን መንገዱ ላይ ጠበቀው። ኤርሚያስ አቤት ተመለሳለሁ። ለምን አንተ የእንጨት ሰብረሃል፣ እኔ የነሐስ አድርጌዋለሁ ቀንበሩን። ምን ማለት ነው? የማይሰበር ላላ ያለ ነበረ እንጨቱ ይሰበራል ብትሄዱም። አሁንስ ነሐስ ማለት ከብረት ታይፖች ጠንካራው ነው። እግዚአብሔር ካልሆነ አይሰብረውም ማለት ነው። ማንም የነሐሱን በር ሰብራል ያለው እግዚአብሔር ብቻ ነው። ማንም አይሰብርም። የነሐስ አድርጌዋለሁ ነገራቸው። ሐናንያንም ትሞታለህ በለዋል። ተመልሶ መጣ። ህዝቡ ተሰበረ ቀንበራችን ብሎ ሳይጨርስ ኤርሚያስ መጣ። ያስፈልጋል። ከዚህ ኤርሚያስ መጣ። የሰራዊት ጌታ እግዚአብሔር በመንገድ ተናግሮኛል። ምን አለ? የእንጨቱ ተሰበረ ብሎ አመስግኖ ሲል የእንጨት ሰብራችኋል ነፃ ወጥተን ቀረን ሊሉ ሲሉ የነሐስ አድርጌዋለሁ ሲል ሐናንያ መጥቶ አይሰብረውም፣ የነሐስ ነው። ከዛ አንተ ሐሰተኛ ነቢይ ሐናንያ ሆይ ትሞታለህ አለው። ወጥቶ ሄደ። እንደ ኤርሚያስ ቃል በስድስተኛ ወር ነው ምናምን ሐናንያ ሞተ ይላል። እንደ ኤርሚያስ ቃል ነው የሚለው። ታሞ በአጋጣሚ አይልም፣ ድንገት ሞታ አይልም፣ እንደ ተናገረው ቃል እና በጣም ከባድ ነው አይደል? እና ስሙ ኤርሚያስ ማለት እኮ ስሙ ምን መሰላችሁ? እግዚአብሔር ይወረውራል ማለት ነው። በዚህ አንድ ሌላ ትርጉም አይቼ ነበር። አሪፍ ትርጉም ነው። እግዚአብሔር ከፍ ያደርጋል የሚል ግን እግዚአብሔር ይወረውራል የሚለው ነው ትክክለኛው። እግዚአብሔር ይወረውራል ህዝቡን አይደለም። ባይዘው የትንቢቱ ግን አሕዛብን እግዚአብሔር ይጥላቸዋል ነው ትርጉሙ። ይሁዳን ይወረውራል አይደለም። ኤርሚያስ የይሁዳ የእስራኤል ቤት ነብይ ነው፣ የተመረጠው ህዝብ። እናንተን ይወረውራችኋል አይደለም ትንቢቱ። ባይዘው ባቢሎንን እና እነ ፋርስን መውደቃቸውን የሚያሳይ ነው የኤርሚያስ የስሙ ትርጉም እንጂ አሁን ህዝበ እስራኤልን እግዚአብሔር አይወረውርም። እግዚአብሔር ርስቱ ህዝቡ ነው። እግዚአብሔር ህዝቡን አይወረውርም በፍጹም። እንደሱ እንዳታስቡ። እግዚአብሔር ይወረውረኛል ብላችሁ እንዳታስቡ። አይወረውርም። እኛ አዲስ ኪዳንማ እንዴ በልጁ ደም የተዋጀን እኛንማ በቀኙ አስቀምጦናል። እዛው ነው የሚያኖረን። አሜን። እና ምዕራፍ 17 የሚያልቀው ሰንበትን ስለማክበር ተናግሮ ነው። ሰንበትን ምናምን እየጣሱ ስላስቸገሩት ሰንበትን ስለማክበር ተናግሮ ምዕራፍ 18 ላይ እና እግዚአብሔር መጣና ለኤርሚያስ እንግዲህ ለምዷል። ኤርሚያስ እንደዚህ አይነት ትንቢቶች ነው የሚነገረው። ኤርሚያስ፣ ሕዝቅኤል እንደውም የሕዝቅኤል ትንሽ ከበድ ይላል። ሕዝቅኤልን እንደውም አንድ ምንድን እብዱ ነብይ ነው የሚሉት። በአንድ ጎን ይሄን ያህል ቀን ተኛ ይለዋል። ሰው እኮ በአንድ አዳር እኮ ሲገላበጥ እኮ ነው የሚያድረው። ይሄን ያህል ቀን ለዛው ለመቶ ምናምን ቀናት ነው እንደዚህ በጎን ተኛል። በጎኑ ተኛ። ከዛ መልእክት ሰጠው። ህዝብ ያልንቀሳቀስ ብሎኛል ሆነ። ከዛ ደግሞ ጸጉርህን ቁረጥ ይለዋል። ከዛ ደግሞ ጸጉሩን ይቆርጣል። መልእክት ነው። ልብስህን ተሸከምና አጥሩን አፍርሰህ ውጣ ይለዋል። አዲስ ኪዳን እኮ በእውነት እኛ እኮ በቃ እንደዚህ መንፈስ ቅዱስ ውስጣችን አድሮ እየተናገረን እነሱ ነዋቸው በምን አይነት መንገድ እንደሚሰሙ እና ኤርሚያስንም እግዚአብሔር መጣና ዛሬ መልእክት አለኝ አለው። እሺ እግዚአብሔር ሆይ እሰማለሁ ሲል ተነሳለሁ። ብድግ አለ። ፖተር ሳውስ ሸክላ ሰሪ ቤት ነው መልእክት አለው። ለምን አለው? እዛ ነው መልእክት ያለኝ አለው። እሺ አለ ኤርሚያስ ተነሳ እና ወደ ሸክላ ሰሪ ቤት ሄደ። እና ሸክላ ሰሪው እንግዲህ አስቡት፣ ኤርሚያስ ሲመጣ ቤቱ እጅግ የተከበረ ሰው ነው። ባይዘው ኤርሚያስ የኤርሚያስ የአገልግሎት ማብቂያ ላይ ነው ሕዝቅኤል አገልግሎት የጀመረው። እና ታላቁ ነቢይ ኤርሚያስ ነው ባይዘው የሚሉት ሲጠሩት። በጣም ትልቅ ሰው ነው፣ እግዚአብሔር ያከበረው ሰው ስለሆነ
እና ኤርምያስ ሸክላ ሰሪው ቤት ሄደ። ሸክላ ሰሪው በመንኮራኩሩ ላይ ነው አይደል? ሸክላ ከጭቃ ከአፈር ይሰራል። እየሰራ እያለ ሸክላው በሸክላው ሰሪ እጅ ላይ ተበላሽ። ዲዛይኑ ሌላ ነው። ሸክላ ሰሪው ተበላሸ ማለት ያሰበው እሱን አይደለም። እየሰራው እያለ ሲበላሽ ከባድ ነው ቃሉ። አፍርሶ ሰራው። እጄ ውስጥ ናችሁ ብሎ ያለው እሱ ነው። አሁን እየሰራው ተበላሸ፣ ችግር የለውም። አፈረሰው፣ ከባድ ነው አይደል? አሁን መልእክቱ ለሸክላው አይደለም ለህዝቡ ነው። እና እየሰራው እያለ እጁ ላይ ሲበላሽ ሸክላ ሰሪውም ከመንኮራኩሩ ላይ ጭቃውን አንስቶ እንደገና ጨፈለቅ፣ አቦካውና እንደሚወደው አድርጎ ሰራው። ኤርምያስ ቁጭ ብሎ ያየዋል የሚሰራውን። እኔ ሸክላ ሰሪው ሁሌ ይበላሽበት አላቅም። የዛን ቀን ለምልክት ተብሎ ተበላሽቶበት እንደሆነም አላቅም። እግዚአብሔር ለኤርምያስ ቁጭ ብሎ ሸክላ ሰሪውን እያየው ድምፅ ሰጠው። ኤርምያስ ሆይ አለው። ሸክላ ሰሪ ቤት ቁጭ ብሎ እኮ ነው። አቤት እግዚአብሔር ሆይ አለው። ሸክላው በሸክላ ሰሪው እጅ እንዳለ ህዝቤ በእኔ እጅ ውስጥ አለ ነው ያለው። እጄ ላይ አለ አይደለም ያለው፣ እጄ ውስጥ ናችሁ አለ። ክብር ለእግዚአብሔር ይሁን። ቁጥር 6 እንደሱ አይደለም የሚለው? ሸክላ ሰሪው እንደሚሰራው እኔ አይደል ያለው በእናንተ ላይ መስራት አይቻልም። ሸክላው ፈቃድ የለውም። ሸክላው ሸክላ ሰሪውን ለምን እንዲህ አረከኝ ብሎ አይጠይቀው። ባይዘው ምዕራፍ 18 ጀምሮ በሚቀጥሉት ምዕራፎች ላይ ከሸክላ ሰሪው ቤት ጋር የተያያዘ ትንቢት ነው እግዚአብሔር እየነገረው የሚቀጥለው። 3-4 ትንቢቶች ይቀጥላሉ ከዚህ ጋር የተያያዘ። ሸክላ ሰሪው ቤት እቺ ብቻ አይደለችም፣ እዚህ ጋር ጀመረው እንጂ ይቀጥላል ትንቢቶቹ። በውኑ ሸክላው ሰሪውን እንዲህ ለምን አረከኝ ብሎ ይጠይቀዋልን ይለዋል። ኤርምያስ እያየ ያለ ሸክላው ሲበላሽ ሰሪው ሲጨፈልቀው ሸክላው ለምን ጨፈለከኝ አይለው። ታዲያ እኔ በእናንተ ላይ እንዲህ መስራት አይቻለኝም እንዴ? እንደፈለኩ አድርጌ ልሰራስ ለምን እንዴት ትሉኛላችሁ? እየሰራዋችሁ እያለ እኔ እንደምፈልገው ካልሆናችሁ እተዋችኋለሁ አይደለም ያለው እግዚአብሔር። አፍርሼ ሰራችኋለሁ። ሸክላ ሰሪው የተበላሸውን ጭቃ ጥሎ ሌላ መጣ አይደለም የሚለው፣ ራሱኑ አፍርሶ ሰራው። እጥላችኋለሁ አይደለም ያለው እግዚአብሔር። እና ሪስቶር እንደገና ቀይሬ ራሱኑ ጨፈላልቄ ያንኑ ሸክላ አስተካክዬ በምፈልገው አይነት ሞልድ እሰራዋለሁ። አይቻለኝም እኔ ብሎ እግዚአብሔር ነው እየጠየቀ እኮ ነው። ከመጨፍለቁ በፊት አልችልም ወይ? የኔ እጅ ውስጥ ናችሁ፣ እናንተ ሸክላው ናችሁ። አንደኛ ፈቃድ የላችሁም ነው። ቀጥሎ አቅም የላችሁም። እጄ ነው አቅም ያለው። ላለመበላሸት እምቢ አትችሉም ማለት ሸክላውን የመጨፍለቅ አቅም በሰሪው እጅ ላይ አለ፣ ኃይል ያለ አለ እግዚአብሔር። እና አፍርሼ እንደፈለግኩ አድርጌ መስራት እችላለሁ። እኔ ውስጥ ዲዛይኑን ይወስጣል። መስሪያ አቅሙ እኔ ጋር ነው ያለው። አፍተሮል ማቴሪያሉም የራሱ ነው። ሰውን ከምድር አፈር ነው የሰራው። እንደምታውቁት ከምድር አፈር ነው ያበጀው ሰውን። ሸክላውን ውብ አድርጎ ሰርቶ የሚፈልገውን ነገር ሸክላ ውስጥ የሚያስቀምጠው ባለቤቱ እግዚአብሔር ብቻ ነው። ኮናቸው ያሉ ሰው ንኩትና እግዚአብሔር የፈለገውን በላይ ላይ ያደርጋል ብሉት። ቀላል ነገር አይደለም በእውነት እያስባልኳቸው ያለሁት። ሲኖር ቀላል አይመስለኝም። የኔ የሚባል አይኖረኝም ማለት ነው። የእግዚአብሔር ይሆናል ማለት ነው። ሁሉም ነገሬ እማዝበት ቦታ አይኖረውም ማለት ነው። ህይወቴ የኔ የግሌ እምለው የተደበቀ ቦታ አይኖረኝም። የትኛውንም የህይወቴን ክልል እግዚአብሔር አክሰስ ያደርገዋል ማለት ነው። ዕውቀት፣ ስሜት፣ ፈቃድህን ማለት ነው። ይህ መንፈስ፣ ነፍስ፣ ስጋህን እግዚአብሔር አክሰስ ያደርገዋል። ሲጨፈልቅ
መርጦ አይጨፈልቅም፣ በሙሉ ነው የሚጨፍ ዲሞሊሽ ነው። ተበላሽቷል እስቲ እዛው እንዳለ አይደለም የሚለው ጭፍልቅ አድርጎ ከዜሮ ነው የሚጀምረው አይደል? ነገር ሲበላሽ እኮ ለማስተካከል መሀል ላይ አይደለም፣ ባክ ቱ ዘ ኦሪጂን መነሻው ላይ መመለስ ነው ጥሩ። ከመጀመሪያም እንዲህ አልነበረም ብሎ ነው የሚመጣው እግዚአብሔር። ጊዜ አይባክንበት። ቶሎ የምንሰራ ከሆነ ጊዜ አይፈጅም። እና ሸክላ ነን። አሜን። ውድ ያረገን ያደረብን ነው። ይሄንን በጣም ማመን አለባችሁ። ውድ ያረገን በጣም ቫልዩ እንዲኖረን ያደረገው እግዚአብሔር እኛ ውስጥ ያስቀመጠው ነው። ሁለተኛ ቆሮንቶስ ምዕራፍ 4 በሸክላ ዕቃ ውስጥ የከበረን መዝገብ አኖረ። ዕቃው ሸክላ ነው፣ የተቀመጠበት መዝገብ ነው ክቡር። በሸክላ ዕቃ ውስጥ የከበረን መዝገብ አኖረ አለ ጳውሎስ። ስለምንድን ነው የሚናገረው? የአዲስ ኪዳን አገልጋይ ስለመሆኑ። ምን አይነት እድል ነው አለ። ምን አይነት ክብር ነው! እንዴት አይነት ሹመት ነው አይደል? እንደውም እዚህ ቦታ እኮ ሰብኬዋለሁ። ይህንን የመሰለ አገልግሎት ስላለን አንታክትም ብሎ ነው የሚጀምረው። ሁለተኛ ቆሮንቶስ ምዕራፍ 4 ምን አይነት አገልግሎት! የአዲስ ኪዳን አገልግሎት፣ ከክብር ወደ ክብር የመለወጥ ክርስቶስ በእኛ ያደረበት እንደዚህ አይነት አገልግሎት አለን። ጳውሎስ አንተ ምንድነህ? ሸክላው ነኝ። ምንድነው ውስጥ ያለው? የከበረ መዝገብ። ማን ነው? እግዚአብሔር ነው ያኖረው። የከበረው መዝገብ እንዲወጣ ሸክላው በተወሰነ መንገድ ጊዜ እየጠበቀ መሸረፍ አለበት አይደል? የከበረው መዝገብ ሸክላው እንደተከደነ እኮ መዝገብ ውስጡ አለ እየተባለ ነው የሚኖረው። መዝገቡ እንዲገኝ ሸክላው ይሰበራል። ስለዚህ ነው እንገፋለን እንጂ አንወድቅም ይላል። ለምን ይሰባብሩናል ነው ዙሪያችን። ለምን? መዝገቡ እንዲወጣ። በእኛ መገፋት የእሱ መልክ ይታያል። እኛ ሞቱን ተሸክመን እናንተ ሕይወቱን ተሸክማችሁ ትዞራላችሁ የሚለው እኮ ሸክላውን እየሰባበረ የከበረውን መዝገብ ለሰው ሁሉ ያድለዋል ነው። ቻሌንጅ በምንም አይነት መንገድ አያገኛችሁ። ቻሌንጅ ግን በአንድ በኩል የእግዚአብሔርን አቅም በእናንተ ማሳያ ነው። አንድ በጣም የምነካባት ጠቅሳለች፣ ብዙ ጊዜ መጠቅሳት። እሱም እዛው ሁለተኛ ቆሮንቶስ ጳውሎስ የጻፈው ነው። ያ እንትን ሶስተኛ ሰማይ ሄዶ የመጣበት እንትን ሁኔታን ሲጽፍ እና ምን ይላል? የሥጋዬ መውጊያ ተሰጠኝ ይላል። እርሱም የሰይጣን መልእክተኛ ነው። አንሳልኝ ብዬ ለመንኩት፣ እሱም አላነሳም። ጸጋዬ በቃል ኃይሌ ፍጹም ይሆናል አይደል? ኃይሌ በድካም ይገለጣል ወይንም ኃይሌ ፍጹም ይሆናል አለኝ። ስለዚህ ምን አለ? የእግዚአብሔር ኃይል በእኔ ፍጹም ሆኖ እንዲገለጥ አብዝቼ በድካም ይመካለዋል። አሁን መውጊያው እያደከመኝ ነው፣ በጣም እየገደለኝ ነው፣ እየደቀኩ ነው። እግዚአብሔር መጣና አላነሳውም፣ የበለጠ እንዲያደቅ ነው ማረገው አለውና፣ ግን ኃይሌ ይገለጣል። የኃይል ፍጽምና የሚመጣው ባንተ ያለ መጠን መድቀቅ ነው ሲለው፣ እንግዲያው ኃይሉ ፍጹም እንዲሆን በድካሜ አብዝቼ እመካለሁ። መድከም የሚወደድ ባይሆንም ወደ ኃይል ፍጽምና የሚያመጣ ከሆነ ግን ክብር ለኢየሱስ ይሁን። የኃይል ፍጽምና ማለት ራሱ እኮ ጳውሎስ ነው የገባው እንጂ አሁን ፍጹም ኃይል ማን ያውቃል? እዚህ ውስጥ ምን አይነት ኤክስፔሪየንስ ነው? ስለዚህ እግዚአብሔር መጣና ለሕዝበ እስራኤል ያላት ይሄንን ለሕዝቡ ሰብስቦ እግዚአብሔር ያለው ይሄንን እኔ በእናንተ ማድረግ አልችልም እንዴ ሲል ትችላለህ ሲሉት፣ የእስራኤል ቤት ሆይ ጭቃው በሸክላ ሰሪው እጅ እንዳለ እናንተም እንዲሁ በእጄ ውስጥ ናችሁ። በቃ የወደደውን በሕይወታችን ይስራ። በእውነት የምንፈልገውን አድርጎ እኛ ፈገግ ብለን እሱ ከሚያዝን ትንሽ ጊዜ ቢያመንም እሱ ከከበረበት ለዘላቂው ደስታ የሚሆነን እሱ ነው። እኛ የዘላለም አይደል ሕይወታችን፣ ነገ አይደለም ምን የሚታየኝ፣ ከነገ ወዲያም አይደለም የሚታየኝ፣ ኢተርናል ነው አይደል? ዘላለማዊ ነው ይሄ ሕይወት። ስለዚህ በጣም ጥቂት ሊያስታግሰን የሚችል መንገድ ቢኖረውም ግን በጣም ረጅም ዘመን ክብር አለው። በዚህ መጽሐፍ ላይ የምናነባቸው በጣም ትልቅ የተባሉት ሰዎች በሙሉ የፈረሱበት ዘመን ነበር አይደል? አሁን ለምሳሌ የተደበቁበት ዘመን እግዚአብሔር እነሱን የሰራበት ዘመን ነው። የተገለጡበት ዘመን ስለተጻፈ እንጂ የተደበቁበት ዘመን እኮ በጣም ሲቃይ አይደለ እንዴ? ሲቃይ እኮ ነው። ሲያፈርሳቸው፣ ቻሌንጅ ሲያደርጋቸው፣ ሲሞግታቸው። አብርሃም 25 ዓመት አይደል የተሰቃየው?
ዮሴፍ 13 ዓመት አይደል እንደውም ከሞላና 14 ዓመት ነው የተሰቃየ። ኖህ 120 ዓመት እኮ ነው የተሰቃየ። እኛ መርከብ ሰርቶ ከጥፋት ውሃ ዳነ ብለን ያለቀውን ሰፊ ሽፋን ተሰጥቶ ስለተጻፈ ነው እንጂ እኮ 120 ዓመትስ ከመርከቡ ጋር አብሮ እሱ ሲሰራ። ጳውሎስ 14 ዓመት እኮ ነው የተሰራ። ድፍን 14 ዓመት እኮ ነው ሲያፈርሰው የኖረው ያንን ፕራይዱን ያንን እንትኑን ይሄ ትቢቱን የማይመለስ እልህኝነቱን እኮ ሲገነጣጠለው እኮ የኖረው እኮ 14 ዓመት ነው። ብቅ ሲል ግን የ100 ዓመት ሰርቶ ነው ያለፈው ሰውየው። የፈረሱበት ቀላል አይደለም። ከተሰሩ በኋላ ነው ውበታቸው የመጣው። በእውነት ነው የምላችሁ። እንደ ተዘበራረቀን እድሜያችን ከሚያልቅ ትንሽ ታግሰን የእርሱ ውበት በእኛ ታይቶ ብንጨርስ እሱ ነው ለእኛ ክብር። እንደ ክርስቲያን ደግሞ እንደሚወዳቸው ወንድማቸው ነው የምነግራቸው። እኔ እውነቴን ነው የምላችሁ። መፍረስ ካለበት በእጁ ያፍርሰው። አሁን እግዚአብሔር እኮ ያለው ታግላችሁ አይደለም ያለው፣ እኔ እጅ ላይ ነኝ እና ፈቃደኛ ስትሆን አፈርሰዋለሁ። ከዛስ እንደምፈልገው ዲዛይኑን ይወስድ ነው። እንዲህ አርገ ስራኝ አትበለኝ፣ እንደምፈልገው አርጌ ልስራ። እኛ ደግሞ ተወልደን ያደግንበት ቤተሰብ አለ። ከአባት ከእናት የምንኖር ሰው ባህሪ አለ። ከዛ ውጪ ደግሞ በታሪክ እየሰማን ያደግነው አለመገዛታችን አለ። እሱ ሁሉ ነገር ተጠረቃቅሞ ቸርች መተን ቀና ብለን የምንቀመጠው እዚህ ድረስ ስራው ይሄ ለኔቶ ስንል እግዚአብሔርስ አልፌ እመጣለሁ ይላል። እግዚአብሔር ደግሞ አይፈራንም። የሚያባብለን በጣም እንዳንጮህ ነው እንጂ መስራቱ አይቀርም፣ ግን ያባብለናል። ግድ የለህም የዘላለም ክብር አለ ይላል። እሺ ስትል ነካ ያደርገዋል። በምድር ያለው ሲቃይ ብሎ ጻፈ ጳውሎስ እኮ ሲሉ በሰማይ ሊገለጥ ካለው ክብር ጋር አለ። የመሬቱ ሲሉ አይ ሲቃይ ነው፣ እዚያ አይ ሲቃይ ነው፣ እውነቱ ሲቃይ ነው። በሰማይ ሊገለጥ ካለው ክብር ጋር ግን ሳነጻጽረው ሸክላ ሰሪው ሸክላውን እንደሚሰራው እግዚአብሔር በእኛ ህይወት ላይ የወደደውን ይስራ። እግዚአብሔር የፈለገውን ያድርግ። በዚህ የሸክላ ዕቃ ውስጥ የተቀመጠ በጣም የከበረ መዝገብ አለ። ይሄንን መዝገብ አያሌ ህዝብ ሊያየው፣ አያሌ ህዝብ ሊያነበው፣ አያሌ ህዝብ ሊሰማው ይገባል። ይህንን የከበረ መዝገብ ይዘን እንዳንሞት ወዳጆች፣ ይመንዘር፣ ይውጣ። እውነቴን ነው የምላችሁ፣ ይውጣ። እግዚአብሔር በእኔና በእናንተ ህይወት ላይ ማድረግ የፈለገውን ያንን ያለ መከልከል ያድርግ። በጣም በጥቃቅን ነገር አትጥገቡ። በቃኝ አይ በቃ አትበሉ። ኖ አይ ልክ አይደለም። ትንሽ ነገር ስቀምስ ዓለምን የጨረስኩ ከመሰለኝ ምንም አልቀመስኩ። እግዚአብሔርን ጠጋ ብሎ ያየ ሰው እኮ በጣም ነው የሚጠጋው። ምንም ያላየ ነው ምን አለና የሚለው። ስለዚህ በደንብ እንጠጋው፣ የበለጠ ይስራ። በደንብ እንጠጋው፣ የበለጠ ይሙላን። በደንብ እንጠጋው፣ በውስጣችን ያስቀመጠው ምንም ሳይቀር አንጠፍጥፎ ይጠቀመው። የቀረ ጉልበት ካለን እግዚአብሔር ይውሰደው። የቀረ ነገ የሚባል እድሜ ካለን ለሱ ብቻ ይሁንለት። በእውነት ነው የምላችሁ፣ የቀረ ስም ካላችሁ ለእግዚአብሔር ስጡት። ምንም ነገር በህይወታችን ላይ ካለ የፈለገውን ለማድረግ ይውሰደው። በእውነት ነገ ከጥቂት ዓመት በኋላ እንዳንጸጸት፣ ያኔ በሰጠሁት ኖሮ እንዳንል፣ ምን አለ በህይወቴ ላይ የወደደውን አድርጎ ባሳረፈኝ እንዳንል፣ ዛሬ ይሄው ቀን ሳለ እንስጠው። የፈለከውን አርግ፣ ይሄው እኔ ሸክላው ነኝ አንተ ሰሬ ነህ ብለን እጁ ላይ ራሳችንን አኑረን ፈቃዳችንን እንስጥ። ቢያመንም የእግዚአብሔር ይሻላል። በእውነት እኛ ለኛ አንሆንም። እግዚአብሔር ነው ለኔ የሚያቀልኝ። የፈጠረኝ እሱ ነው። ፕሮግራም እሱ ውስጥ ነው ያለው። እኔ ካልነገረኝ አላውቀውም። ኮምፕሌን ላደርገው አልችልም።
ሸክላው ነኝ። በጣም በቁሙ ስሙኝ። በቁም ሊትራል በሆነ አይነት መንገድ ስሙኝ። ሸክላው ነን እኛ። ሸክላ ካልጠየቀ አንጠይቅ። ለምን እንዲያረክ ኖ ልለው አልችልም። እግዚአብሔር ጎኔ አይደለም ያለው፣ ወደ ላይ ነው። እግዚአብሔር አምላክ ነው፣ እኔ ሰው ነኝ። እግዚአብሔር ፈጣሪ ነው፣ እኔ ፍጡሩ ነኝ። አስረዳኝ ብዬ መጠየቅ ካለብኝ ጠይቀዋለሁ። ለምን አረክ አይባልም። እግዚአብሔር ፈጣሪ ነው። እስቲ አሜን በሉ። ወደ ጎን ነው እንደሱ የሚባለው፣ ወደ ላይ አይባልም። አልገባኝም ነው የሚባለው። ወደ ላይ ሲያፈርስ አልገባኝ፣ እባክህ ንገረኝ ይነግርሃል። ዲዛይኔ ሌላ ነው ይላል። ስለዚህ እናንተ ደግሞ በክርስቶስ ኢየሱስ ተመርጣችሁ በዚህ ዘመን እግዚአብሔር ፈቃዱ ሊያደርግባችሁ የጠራችሁ ሰዎች ናችሁ። ስለዚህ ኦልሬዲ የእግዚአብሔር መሳሪያ እናንተ አጠገባለ እና የሚፈልገውን ለማድረግ እግዚአብሔር ደጅ ሄዶ የሆነ ሰው አይፈልግም። አንተ ነው መጀመሪያ ቅርቡ ያለው፣ አንተ ላይ ነው የሚያርፈው እጁ። እግዚአብሔር ለዓለም ማሳየት የሚፈልገውን በልጁ በኩል ያመጣውን መልክ አንተ ላይ ነው የሚያደርገው። ይሄው የልጄ መልክ ይላል። ልጁን ደጋግሞ ምድር ላይ ልኮ አይገልማ፣ በአንተ በኩል ልጁን ያሳያል። ስለዚህ የልጁን መልክ ለመሳል ያንተን ሲያፈርስ ቀል እኛ ደግሞ ብዙ ሆነን ነው የምንመጣው። ብቻችንን ስንመጣ ግር ብለን ነው የምንመጣው። ስለዚህ ቃሉ መዶሻ ነው። እኔ አይደለም ያልኩት፣ የእግዚአብሔር ቃል እንደ መዶሻ ነው። ቀጥሎ የእግዚአብሔር ቃል እንትን አለው። መዶሻ እኮ ነው፣ መሮ ነው፣ ሰይፍ። መጽሐፍ ቅዱስ እኮ የእግዚአብሔር ቃል ሰይፍ ነው ይላል። ሰይፍ አሁን ምን ማድረጊያ ነው? አይ መቁረጫ አይደለም እኮ፣ ቋሚ ነገር ማንሻ ነው። መቁረጫማ መቀስም ነው። አሁን በሰይፍ ጺሙን የሚያስተካክላል እዚህ ውስጥ አድቬንቸር ካልወደድክ በቀር እንደዚህ ለፎቶ ነው ህይወት። ሰይፍ እጅ ላይ ካለ ለቋሚ የእግዚአብሔር ቃል ሰይፍ ነው ማለት ዝም ብለህ ሳለው ሲል የሆነ ነገርን እኮ አንስቶታል። መዶሻ ነው ማለት ተርፍ አለው ማለት ነው ሰውየው አይደል? ተርፍ ካለው መዶሻ ከሆነ መሮዋለው አስደግፎ ግንጥል ሲያደርግ ነገ ስትመጣስ ኢየሱስን የሚመስል መልክ የምትስተካከለው በዚህ ነዋ። እውነቴን እኮ ነው የምላችሁ። ያደገ የለም እዚህ ቤት። ሁላችንም በእግዚአብሔር እጅ ላይ ልጆች ነን። ጎን ለጎን ነው እንትና የበሰለ ነው ልጅ ነው የምንለው እንጂ በእግዚአብሔር እጅ ላይ ሁሉም ሰው ልጅ ነው። በጣም እዚህ ቤት በጣም ትልቅ ሰው ካለ የ80 ዓመት ሰው ነው። እግዚአብሔር የዘላለም አምላክ ነው። የዘላለም አምላክ አጠገብ የ80 ዓመት ልጅ ነን። ስለዚህ ምን ልላችሁ ነው? እግዚአብሔር ሁሌ ልጆቹ ነን። እግዚአብሔር እጅ ላይ አናድግም። ስለዚህ ሁሌ ይሰራል ማለት ነው ሲመጣ እና ልጅን ደግሞ ታውቃላችሁ፣ ልጅ እኮ ተመክሮ ብቻ እኮ አይሆንም። እኔ አሁን አየለ ልጆቼን እኔ በጣም በንግግር ነው ማምነው። በንግግር ብቻ ግን አይሆንም። እንደዚህ አታድርግ፣ ይሄንን ማድረግ ልክ አይደለም፣ እንደዚህ ነው ብዬ አስረድቼው እሺ ዳዲ ገብቶኛል፣ በጣም ገብቶኛል ብሎ ዞር ሲል ያደርገዋል። ዞር ሲል ረስቶት ይሁን አውቆኝ አላውቅም። ስለዚህ በትር ካጠገባ አይጠፋም ማለት ነው። አሁን እግዚአብሔር አሁን ይሄን ነገር አንሳው ቢልህ አታነሳው። ለምን? አብሮ ነው የኖረው። ረጅም ዘመን አብሮ ስለኖረ ያንተ እንደሆነ ነው የሚሰማ። አባቴም እንዲህ ነበር የሚል ሰው አለ። ቀይረሃል እዚህ ቤት አስደግፎ አትንካብኝ ይላል። እኔ መች ነካሁት? ቃሉ እኮ ሰይፍ ነው። ቃሉን ለመስማት ዝግጁ ከሆንክ በዚህ ሰይፍ ነው። ሰይፍ ላይ እንዲያርፍብህ እየፈቀድክ ነው። አሁን ስብከት ስትሰሙ አሁን እንደዚህ በስነ ስርዓት ቁጭ ብላችሁ እየሰማችኋን አትቁረጥ ይባላል። ሰይፍ እኮ ሹ ሲያደርግ አትንካው እንዴት ይባላል? ለመቆረጥ ተዘጋጅቶ የተቀመጠ ሰው ብድግ። ውበታችን ግን እሱ ውስጥ ነው። ጴጥሮስና ኢየሱስ የኖሩትን ኑሮ ውስጥ እዩት። እንደ ጴጥሮስ የሚስት አለ? እንደ ጴጥሮስ የሚደክም፣ እንደ ጴጥሮስ የሚያበላሽ? እንዴ ኢየሱስን እኮ ታውቃለህ፣ ከዘላለም ማዳኑ እኮ ሊያጎሎ ፈልጓል። እንደዚህ የሳተ ሰው የለም። አረ ስለመሞት የምታወራው ዝም ብለው ለመሞታለሁ የምትለው አይ አንዳንዴ የምልህ እዚህ ጋር አሁን እኔ መሲና አልኩ ንጉስና አልኩ አንተ ዞር ብለህ ደግሞ ልሞት ነው ትላለህ። በል ሁለተኛ እንዳትል
አሁን ጴጥሮስ ለኢየሱስ አስቦ እኮ ነው፣ ግን ሰይጣን እንደ ተዋሰው አላወቀም። ጌታስ መዶሻ አይደል ያመጣው? ብፁዕ ቅዱስ ጴጥሮስ ብሎት እንደዛ እኮ ነው ያለ። የዮና ልጅ ስምዖን ሆይ ብፁዕ ነህ አንተ ጴጥሮስን ብፁዕ ብሎታል። ጴጥሮስ ብሎታል ብፁዕ ምናምን ጴጥሮስ ምናምን ብሎት ተናግሮ ሳይጨርስ ወዲያው አይሆንብህ አለው። ጌታስ ቅድም ብፁዕ ብዬዋለሁ ብሎ ይተዋል? አይተውም። ጴጥሮስ ቀስ ብሎ እኮ ነው ለብቻው ነው የሚለው መጽሐፍ። ሳብ አድርጎት ነው የመከረው ኢየሱስን። እኔ እኮ በጣም ይገርምኛል። መሲህ የመከረ የመጀመሪያ ፖፕ አይደል? ጴጥሮስ ያው ኤጲስቆጶስ ነው። መሲህ መከረ ታውቃለህ። ማንም መክሮ ያገር እንግዲህ እዚህ ጌታስ በተቀሩት በ11ዱም ሰይጣኑ እንዳይመጣ አድርጎ ነው የመለሰው። ጴጥሮስ ለብቻው ነው ያለው። ኢየሱስ በአደባባይ ሂድ አንተ ሰይጣን ብፁዕ ቅዱስ ብሎታል እኮ እዛ መሃል እዛው 2 ቁጥር ነው የወረደው። 5 ደቂቃ አልቆየም። ሂድ አንተ ሰይጣን ሲሉት አሁን አስባችን እነ ዮሐንስ ቀስ አይልም? ምንድነው አሁን መቸኮል? ሂድ አንተ ሰይጣን የሰውን እንጂ እግዚአብሔርን አታውቅምና ለመንገድ የመሰናከል ሆነሃል አለው። ጴጥሮስን ጌታ ኢየሱስ እንደዚህ እየገነጣጠለው ነው ሰው ያደረገው። ይሄ እኮ መፍረስ አይደለም ግን ጥልጥል። ሂድ አንተ ሰይጣን ከኢየሱስ አፍ ሲወጣ ሰው ትሆናለህ እንዴ? ከዛ በኋላ አየህ ድቅቅ ሰበረው ስትል ሰይጣኑን አባሮ ሰውየውን ሐዋርያ ያደረገው። ይሄ ነው እኮ አይደል ክርስትናው? ይሄ ነው። አፈረሰው አይገልጸውም፣ ገነጠለው። የመሞት ያክል ነው ያደረገው። ሁሉንም ነው እኮ ጌታ ኢየሱስ እኮ አያልፋቸውም። ለምንድን ነው የሚያፈርሳቸው? ሐዋርያ ሥራ በእነሱ ነው የሚቀጥለው። የሚቀጥለውን 30 ዓመት በትክክለኛ ስታንዳርድ እንዲኖሩ 3 ዓመቷን ግዴታ መሰራት አለባቸው። እዚህ ጋር ከራራላቸው የሚቀጥለው ዘመን የነሱ አይደለም። እዚህ ጋር ጨክኖ ካፈራረሳቸው የሚቀጥለውን ዘመን ለነሱ ነው። ሰጥቷቸው እኮ ሄደ ባይዘው ምን ያደርጉት ይሆን ብሎ እኮ አልቆየም። እንኩ አላቸው። ምን ወንጌል? የትኛውን? ከኔ ይሄው የኔን ወንጌል ምን እናድርግ? ከፀሐይ መውጫ እስከ መጥለቂያ ሰበኩት። ሰጥቷቸው ሄደ። ያን ያክል ትረስት ያደረጋቸው 3 ዓመቷን በምን አይነት መንገድ አብረውት እንዳሳለፉ ስለሚያውቅ ነው። አይ እግዚአብሔር ከጨከነብህ ይፈልጋል ማለት ነው። ገንጠል ነገር ካደረገ አለብህ ፕሮግራም ማለት ነው። አሜን በሏ። ከዚህ በላይ ከሄድኩ ሌላ ነገር ሊሆን ነው። ስለዚህ እንደዛ ነው። በሸክላ ሰሪ እጅ ውስጥ ነን። እኔና እናንተ ሸክላ ነን። ቢ ሬዲ፣ ተዘጋጁ ለመፍረስ፣ ለመሰራት፣ የኛ የሆነውን ነገር ለመጣል፣ የእግዚአብሔር የሆነውን ነገር ለመያዝ፣ በመንፈሱ ለመሞላት፣ በእግዚአብሔር ቃል ለመታጠቅ፣ የእግዚአብሔር የሆነውን ነገር በእኛ ለማድረግ እግዚአብሔር ከዚህ ጊዜ በኋላ በእኔና በእናንተ ህይወት ደግሞ እስቲ እሱ ተረኛ ይሁን። እኛ ይብቃንና እሱ ደግሞ እስቲ ይጀምር። እስቲ እሱ ደግሞ ይስራ። አሁን እስከ ዛሬ ሰው ሁሉ እኛን አይቶ ሊሆን ይችላል። ከዚህ በኋላ በእኛ እሱን ይሄ እስቲ የእሱ ዲዛይን ሲታይ የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ነው። የእግዚአብሔር ልጆች ማለት ባይዘው ትርጉሙ አሁን 3 ደረጃ ነው አይደል ያለው ልጅነት። ቴክነን፣ ኔፊውና ሄሪዮስ። ቴክነን ማለት የሚታቀፍ ሕፃን ነው። ኔፊው ማለት ገና ቲኔጅ ያልሆነ ማለት ነው። ሄሪዮስ ማለት ማቹርድ ሰን ማለት ነው። የፍጥረት ናፍቆት የእግዚአብሔር ልጆች የሚለው ሄሪዮስ ነው። ማቹርድ ሰን ማለት የአባቱ መልክ ያለው፣ የአባቱ ካራክተር ያለው፣ የአባቱ ስትራክቸር ያለው፣ አባቱን የሚመስል ማለት ነው። ስለዚህ ፍጥረት የሚጠብቀው ዝም ብሎ ራንደምሊ የእግዚአብሔር ልጅ ምናምን የተባለ ሰው ሳይሆን ኢየሱስን የሚመስል መልክ ያለው ሰው ነው የሚጠብቀው። እሱ ደግሞ የተሰራ ነው። ኢትስ ኤ ፕሮሰስ። ፈቃደኛ ከሆንን እግዚአብሔር በእኔና በእናንተ ሁኔታ ልጁን ይገልጠዋል።